ሙሳ እየሰማህ ከሆነ ይሰማል አይሰማም ኮኔክሽን ይዞኝ ነው ማክ ኔትወርክ ጥሩ አለ መሰለኝ ያ ነው ያስቸግራል ከቦታው አንፃር ኦኬ እስኪ ጠይቀኝ ኦኬ አሁን ይሰማል ይሰማል ያ ወረራ ጤናማ ነው ወይ ይሰማኛል ጤናማ ነው ወይ ወረራ ብዬ ወረራ ጤናማ አይደለም ያው አትሊስት እምነት የግልህ እንደመሆኑ መጠን አሁን ለምሳሌ እኔ ሙስሊም ብሆንም አንድ ሰው አለ ፍላጎቱና አለ እንትኑ ይሄን ወደህ ይሄን ማን ካልሆነ ትገደላለህ የሚለውም ያው እንደ እስልምናውም ቢሆን እሱ ልክ ነው ብዬም አላምንም እንደ ራሴ ሐሳብ በነገራችን ላይ እኔ የትኛውም ትክክል የሆነ እምነት ነው የምደግፈው ገብቷል ስለዚህ መሐመድ ምን ብሏል መሰለህ መሐመድ ምን ብሏል ምድር የኔ ነች አለ የኔና ያላህ ነች አለ ስለዚህ ሰዎች ሁሉ ሎክ ምድር የኔ ነች ለምሳሌ አንተ ያለህበትን ቤት የኔ ነች ካልኩ ክሌም ካደረኩ እንደፈለኩ ላስወጣ ላስገባ እችላለሁ አይደል እከለ ክሌም አደረገ አስቀድሞ ምድር የኔና ያላህ ነች አለ አራቱ ማዕዘን የኔና ያላህ ነች አለ ከዛስ ሰዎች በአላህ እስካላመኑ በኔ ነብይነት እስካላመኑ ሰላት በትክክል እስካልሰገዱ ዘካ እስካልሰጡ ድረስ ህይወታቸውም ንብረታቸውም ዋስትና የለውም ማለት እኔ አሁን እናንተ ጋር መጥቼ ምድር የክርስቲያኖች ነች ብል ሎክ መሪ በሆንና ምድር የክርስቲያኖች ነች ብል ክርስትናን እስካልተቀበሉ በክርስቶስ አምላክነት እስካላመኑ ድረስ ቤተክርስቲያን እስካልመጡ ድረስ ህይወታቸው ንብረታቸው ማይጠበቅም ዋስትና የላቸውም ሌሎች ብል ትኖራለህ እዛ ደስ ብሎ ከብዳል ምክንያቱም ህይወት ዋስትና የለውም ብትገደል ማንም ለምን ገደልክ ተብሎ አይጠየቅም ምክንያቱም ዋስትና ስለሌለ አንተ አይደል ልክ ነው ንብረትን ቢወሰድብህ ከሊወሰደብኝ ብለህ መጠየቅ አትችልም ዋስትና የለህም በንብረት ላይ ስለተባልክ ልክ ነው ስለዚህ መሐመድ ይሄን ያለው የታዘዝኩትም ለዚህ ነው አለ ይሄ እንዴት ጤናማ ይሆናል ምድር ከተባለ ደግሞ ደሆር ምድር የኔ ነች ካለ ሸሽተህ ማምለጥ አትችልም መሐመድን ሉክ እንደው አይ ሰፈሩ የመጡበትን ራሱን ለመከላከል ነው እንዳንል አስቸጋሪው ፓርት ምን እንደሆነ ታውቃለህ ከምድር መውጣት አንችልም አይደል እኛ ሰውንን ማርስ መቼም ማርስ ስለማያውቃት ማርስ የኔ ነች አላለም እንጂ ምድር ላይ ከሆንክ የትኛውን ቦታ ተከትሎኝ ይመጣል አገኘኝ የትኛውን ቦታ ማምለጥ አልችልም ከመሐመድ ማለት ነው አለው አይደል አለ ስለዚህ ከመሐመድ ቤትም ማምለጥ አልችልም የትም ቤት ተከትሎኝ ይመጣል የትም ቤት ይወረኛል ማለት ነው ምክንያቱም ክሌም አደረገ አስቀድሞ ምድር ያላህና የመሐመድ ነው ይብሎ ቀጥለሽ አቡ ካሊድ አቡ ካሊድ አለ ኡስማን አቡ ካሊድ የማን ያንቆራረጠው ማይካቸውን ዘግተዋል ሁሉም የማን ነው እያወራ ያለው ኔትወርክ በጣም ያስቸግራል እሺ ለኔ ጥያቄ መቼ ልመለስ ያንተ መቼም አንመለስልህም በቃ ያለኝ እሱም ተወውና እሺ እሱን እንለፈውና ሌላም አለኝ እኮ ጣጣ የለውም ቶፒኩ ላይ መቼ ነው ቶፒኩ ላይ ቆም ቶፒኩ ላይ እኔ ጋር እየተቆራረጠ ያለ አቡ ካሊድ ቆራረጠ ነው ጀመረ
እኔ ጋርም እየተቋረጠ ነው። ይቆራረጣል። እኔ ጋርም አቡካ ልጅ ኦኬ እሺ አቡካሊድ ኔትወርክን አስተካክል። በቃ አይ ቲንክ እየሰማሁት አይደለም። ምን ሉክ በግልጽ ዓለም ምድር የኔ ነች የምትለዋ ትልቅ እንትን ስላላት ነው። ቀለል ተደርጋ የምትታለፍ አይደለችም። ምድር በሞላ የሱ ከሆነች የሱን የሆነችን ደግሞ የግዴታ ምን ታደርጋለህ ማለት ነው? መሸሽና ማምለጥ አትችልም ከሱ የሱ ስለሆነች ማለት ነው። የመሐመድ ስለሆነች እና ከመሐመድ እንዴት ነው ሸሽተን የምናመልጠው? ማርስ እንሂድ ወገን። ማርስ እስካልሄድን ድረስ አይሆንም። እዛውን ሲያቆም ባኬኔ ነው ይላል ማማ ያፍርም። በዚሁ አጋጣሚ መምህራኖች ኡስታዞቻቸው መጽሐፍቱ ልክ እንደዚህ የሚሉትን አይተው ምዕመናኖቹስ ምንድን ነው የሚሉት? ምን አይነት አመለካከትን ይዘዋል የሚለውን ስንመለከት ይህን እናያለን። እስቲ በፍቅር ምትሰልሙ ከሆነ ሰልማላችሁ። በፍቅር አሰልምካች ጆሮ ግንድሽ ብያል በቢላዋ እያረርኩን ወዴ ሳይሆን በግድሽ እማትሰልሚ ካለች ትታረጃለሽ። ሬሳሽ ይጣላል ወደ ገጣል ለጅብ ነው የሚሰጠው። በሰልሚላለሽ ቀጥለጥበሽ ሃይማኖትሽን ትይዣለሽ። በስ እስልምና ያላቸው ኢትዮጵያ ላይ የሚነግሰው እስልምና ብቻ ነው። ባንዲራ ራሱ የኢትዮጵያ ባንዲራ ወርዶ የኛ ነው። ልክ እንደ ፊልስጤም የኛ ባንዲራ የሙስሊም ባንዲራ እውነት ነው። በቃ እውነት ነው። ስለ ስራ ያሉት ይዞ ያወጣቸው እኛ ስንጀምር እየሰለባችሁ እስከሆነ ድረስ ለምን ተናድድ ያላችሁ? አሁን አንድ ነገር ልጠይቃችሁ ነው። ወትደር አለባችሁ መታረድ በያሉበት ተገኙበት ረድ ወላሂ ራዚም የሆነ ሰው ምናምን ከለለ ካፍር ካገኛችሁ ወላሂ ለምን እናታችሁ ላይ አትሆንም? አርዳችሁ ታምጡ እኔ አርዲያለሁ ክርስቲያን ካፍር የሰራው ሊባትሉ ወላሂ አትሉ ሐራም ነው። ስማ ስትገድ ማንም ሰው እንዲያይ ጓደኛ ምንም ብትለው ይቀየራል ነገሯት። አንቺ ምክንያት ነው የቆሰሽ አንቺ እንደሰጠሽን እና እንዲያዋርሻት እንነግርሻል። አንቺ ደው ወላሂ አብድራህማን ስማ ማንም ቢሆን ለምን የእናትህ ልጅ ቢሆን እነሱ ፊት እንዳታርድ እንዲያትመዳ። ምክንያቱም የሰው ልጅ ተቀያሪ ነው። አንድ ቀን ይናገረው አይሲዙሃል። አንተ ማድረግ ያለብህ ቀጥታ ትገናኛለህ። እርድ ያርገ ተጣልኩ በኋላ ስልኩን ስብርብር አብረ ስልኩን ሁሉም እዛው ቅብር አልከው እና ከዛ ከዛ በቃ ለማንም ካላወራ ምንም መሆን አትችልም። ምክንያቱም ማነት ድብቁን ሰው እየረዱ ይህ በውስጥ ማረሳረቀኝ እሱን ያረግጥ ቀን ማለት ነው። ዝም ብለህ እንዲወሱ ዝሉ ብቻ አንገቱ ግላ ያረፈበት ካሳየኝ ወላሂ ነው የምሰድቀው። በቃ ለማላቆሱ ሰብስልጌታ አባሳቢያስማ በቪዲዮ ምልክላችሁ ለእያንዳንዳችሁ እንዲሁ በረካሁን ሲጀመር እንዲሁ በአንዱ በማይታወቅ አካውንት ማለት ነው። ፑስ ስታርገው እኮ ዝም እኮ ነው። ከዛ ሲቆምጡ ምናምን መልስ አለመስጠት እሱ ብቻ እንግዲህ ቀደም የለቀቀችው አለ ቀደም ነው የምታሰሙን። ቀጥታ እናንተ ራሳችሁ አውሩ። እያወራን ነው። እኛም እኮ እናንተ ማውራት ስታቆሙ እኮ ነው መክፈት የጀመርነው። ቀደም የለቀቀችውን ክፈተው። ቀጣይ እሺ። ግን ይሄ ነገር በእናታችሁ ይሄ እኔ የመጨረሻ ጊዜ ዘመን ነው ብዬ ነው የማምነው። ወላሂ ማለትም አንድ ሰው አለ እንትኑ እኔ ሙስሊም እንኳን በስነ ስርዓት እንኳን ሙስሊም ብሆን ማወቅ ያለብኝ ነገር ማወቅ እስካለብኝ ድረስ ልክ ነው። ሆኖም ሳለ ግን አንድ ሰው አለ ፍላጎቱ ይሄን አርግ ብሎ በእምነቱ ሊገደድም አይችልም። መገደልም የለበትም። አትሊስት 2-3 ሰው በተገደሉት የሚቀሰቅሰው አንድ ሰው ሆኖ የሚያልቀው ግን የሀገር ህዝብ ነው። በምሳሌ አሁን ሰሞኑ የሞቱብን ወንድሞቻችን እነሱ በሞቱት እኛም ጭምር ነው ተጎዳነው። ማለትም የሚረብሹት አካል ሌሎች የምንጎዳው ግን እኛም ጭምር ገባችኋ?
እኔ በእምነት ዙሪያ የትኛውም እምነት አልቃወምም። ማንኛውም ሰው የፈለገው ማመን ይችላል። እኔ የፈለኩት ማመን ይችላል። ሰላም የመሰለ ነገር የለም። ግን መገዳደል ምን አመጣው? ችግሩ ምን እንደወጣ ቃል መግደልን ሙሐመድን የታዘዝኩት አለ ከሌሎች ነቢያት በስድስት ነገር እለያለሁ አለ። አንደኛ አሸባሪ ነኝ አለ። የታዘዝኩት ላሸብር ነው አለ። ዘርፌ ደግሞ ንብረት ለእኔ እንድወስድ እኔ ከሌሎቹ ተለይቻለሁኝ አለ። ስለዚህ አለመግደል አይቻልም። በቃ እንደዛ ከሆነ ምክንያቱም ኖ ምንም ማስመሰል የለም እኮ እዚህ ጋር ከስር ኮመንት እንጽፈው ማስመሰል አይደለም። ስለዚህ እንመለሳለን። ቆይ አንዴችን ቪዲዮ እናዳምጣት። እሺ አሊ መለሳለሁ አንተ ጋር መልካም። እሺ አይ ቲንክ ሙሳ ጤናማ አይምሮ ነው ያለው። አስተምሮቱ ስላልተከተለ ይመስለኛል። ስሙት እስኪ በሰነ ስርዓት ቁርአኑን የቀሩትና በደንብ ይተረዱ። ይሄ ልጅ እንግዲህ ታውቁታላችሁ፣ አማኞች የምታውቁት ነው። ይሄ ልጅ ያ በደንብ የሚታወቅ ልጅ ነው። እዚህ ማህበራዊ ሚዲያ ላይ ንጽጽር ይሰራ ነበር የዛሬ 3 ዓመት በነገራችን ላይ ፎይ አሁን ነው ወደዛ ሄደው አንድ አለ መሐመድ የሚባል ቢላል ነው ምናምን የሚባል ከሱ ጋር ሆኖ በጣም ንጽጽር የሚሰራ የነበረ ልጅ ነው። የዛሬ 3 ዓመት አክቲቭሊ በጣም ረጅም ሰዓት ንጽጽር ነበር የሚሰራው። አሁን ወደ ፖለቲክስ ሳይድ ሄዷል የሚለውን ስሙት። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው ሙስሊሙ? የለንም። አንድ የሚያሳዝኑኝ በድፍን አይምሯ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው መድረክ ቀዘና ማለት ከነሱ የማይሻሩ መድረክ ቦርኮ ሚዲያ ላይ አንድ ቀን ነው የሚሆነው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርን ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልም ወይንም ማነው 30 ሰው አያሰልም። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው። በውስጥ እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህም ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳቀፈጠፉ በገድላት ማናቃቸው ወይ ውሸት ስም እየወጡ በዚክር ሰውን እንዲህ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አችልም። እከካ መሪ እውር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለን፣ ታጨበጭባለህ። ሲጀምር እኔ ከዲኔ ከሃይማኖት መቼ ወጥቼ አውቃለሁ? ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባቸው መሰለኝ። እኔ እዚህ ዓለም ሰው አይደለሁም። ድረ ልክስክስ ዲቃላ አሁን ታልቃለህ። እያንዳንዱ እጁ ቤት ሁሉ ሳይቀር በጣም ባለጌ ነው። ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ ገልላለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ
መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው? ከሃይማኖት አባት ጀምሮ ይሄ ነው። እዚህ ከይቅርታ አድርጉልኝና ቀድሜ ማውራቴ ቻሽ እሺ ወንድሜ ይጨርሰዋል። ያ አሁን በዚህ ሳምንት አካባቢ እንኳን ንጽጽር የሚሰሩ ልጆች ጋር መጥቶ ሲመለጋገስ ነበረ። ያ ስታዞቹ ባላለው በየተራ ያኔ ደግሞ ታያለህ። ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ ደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይውላችሁ ገጇቸውን ፖስትላችኋል። ከዛ በኋላ እየጠበቅክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። አምስት ሰው በቂ ነው። አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልሐምዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ቢማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ። ቸዋለው የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና? ለእኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው ሰባብረው። ይሄ 44 ታቦት ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። ያ በነገራችን ላይ ይሄ ከምዕመን እስከ ሼኪ ድረስ ነው አሳይተናል። ይህንንም ውስጣት አሳይተናል። ይህንንም ውስጣት መስጊድ ውስጥ ቁጭ ብሎ ገጀራችሁ የታለ ቢለዋችሁ የታለ ይሄ የተናገረውን ቃል ይሄ ውስጣት ደግሞታል። ኡስታዝ የምትሉት ይቺ ሀገር የማንም አለችም የኛ ብቻ ነች፣ ቀና ብላችሁ የመኖር መብት የላችሁ ሲል ኡስታዝ ትሉታላችሁ። ምንድን ነው የምትሸማቀቁት እኛ ጋር ስትመጡ? እና ይሄ ነው ቦስ። ያ ይሄንኛውን መብረቁና ሴፉላ ተመሳሳይ ነው የተናገሩት። ያኛው ሴፉላ ምንድነው እሱ እንዘጋጅ፣ አታዘናጉን፣ እንዘጋጅ ሱራ 8:60 ጠቀሰና እንድናሸብር ተዘጋጁ ብሎናል። አላ መሳሪያ እናዘጋጅ፣ እንሰልጥን፣ ጫካም መግባት ካለብን እንግባና እንዘጋጃጅ። አይ ገና ቁጥር አልተመጣጠንም እያላችሁ አታስንፉን አለ።
አቡ አይደር ደግሞ ምን አለ? ቢላ እንኳን የላችሁም ተዘጋጁ አለ። ይሄንኛው ደግሞ ምቱ፣ እንዘጋጅ፣ ምቱ። በየቦታው ሰዎች አሉን። ሴራ ምን እንደሆነ እናንተ አታውቁም። አገልጋዮችን ምቱ፣ ካህናትን ጳጳሳትን ምቱ። እየተገደሉ ያሉት ካህናቶች ናቸው። ካህናትን ግደሉ። መሪውን ምታው፣ ከዛ መንጋው ይበተናል። ካህናት ናቸው በየቦታው እየታረዱ ያሉት። እነኛ ደግሞ ቲክቶክ ላይ ንጽጽር የሚሰሩት እነኛ በጀማር የማያወሩት ምን አሉ? ተመሳሳይ እነሱም ከነኚህ ጋር። ያኛውም ኡስታዝ ምን አለ? እናደናገር በዛውም መጠን። የት ነው የምትገኙት? የኛዎቹ አሁንስ ከማን ጋር ነው እየዋላችሁ ያላችሁት? ምን እየተካሄደ እንደሆነ ታውቃላችሁ? ድምፅ ሁኑን የምትሉት እነኝን ድምፃችሁን የሚቀብሩትን እንደሆነ ታውቃላችሁ? ከረባቱን አድርጎ ድምፅ ሊመጣ ይችላል። ካራጅ ጋር እየዋልክ ማለት ነው። ኤኒዌይስ አሊ እንኳን ደህና መጣ። አሊ ይሰማል? ኔትወርክ ጥሩ አለ መሰለኝ። አይሰማም? እኔ ጥሩ ነው ያንተ። አሊ ይሰማል? ይሰማል። እንኳን ደህና መጣ። ትንሽ ከፍ አድርግ ድምፅህን። አይፎን እንኳን ማድረግ አልችልም። ኤርፎን ከሰካ ንቀለው ወይ ኤርፎን ሰክቻለሁ። ንቀለው። አይሰማኝ፣ እየተሰማን አይደለም። ድምፅህን ሳልሰማ ነው። አሁን እንደዚህ ብዬ አላዳምጥም፣ ምክንያቱም ከስልኩ ራቅ ብዬ ነው አዳምጠው። እነሱ እንደዚህ ብለው ሊያዳምጡ ይችላሉ፣ ለእኔ አይሆንም። ካልሰማው ደግሞ መግባባት አንችልም። ኦልራይት ኡስማን ይብቃ መሰለኝ ነው። ምን አልክ? ሁሉም ሰው ምን አልክ? ነው እየሰማሁ አይደለም። በቃ ይብቃችሁ። በቃ እናንተ እንትን ብሏል። አንድ ምናልባት በሀገራችን ኡስታዞች ብቻ ዝም ብሎ ሲወራ ከሰሙ እንዳለ ይህ አይ እዚሁ ብቻ ያለ ዝም ብሎ ወሬ ነው የሚሆነው ሊሉ ይችላሉና እስቲ ሼክ ሐሺም የሚሉትን ፖፑላር የሆነ አንድ ቪዲዮ እንጋብዛችሁ። And conquer the adjacent country. What do? We kill them all? No. እሺ እየተረጎምኩላችሁ ሄዳለሁ። ምን ይለናል? ወይን ሙስሊሞች መተው በሚቆጣጠሩ ጊዜ እንገላለን? አይ አንገልም አሉ። እሺ ምንድነው እናደርገው? The prophet says the first thing you do is call them to Islam. ነብዩ መሐመድ እንደዚህ ብለዋል። በመጀመሪያ ምን በሉ አለ? እስልምናን ተቀበሉ። ልክ የቱ ጋር መሐመድ እንዳደረገው መሐመድ እዚህ ጋር ሳያል ቡኻሪ 6944 ላይ አይሁዶቹ ጋር ሄዶ ኢምብረስ እስላም ቦታቸው ላይ ሄደ፣ የሚጸልዩበት የሚሰበሰቡበት ቦታ ላይ ሄደ። ምን አላቸው? ኢምብረስ እስላም አላቸው። እስልምናን ተቀበሉ አላቸው። ከዛስ ግን ምንድነው ያለው? and you will be safe እና ሰላም ትሆናላችሁ አለ። ስለዚህ የታዘዝነው እንደዛ ነው፣ እንደዛ እናደርጋለን። if they accept it we leave them ከተቀበሉ እንተዋቸዋለን፣ እንሄዳለን። በቃ ሙስሊሞች ናቸው፣ እንሄዳለን፣ ችግር የለውም። እስልምና እዛ አስገብተናል፣ እንሄዳለን አለ። ተስፋፍቷል እስልምና ማለት ነው።
እምቢ ካሉ አለ ችግሩ የሚመጣው ይዛኔ ነው። then tell them to pay taxation ከፈሉ ታክስ ዘካ እንትን ጀዚያ ክፈሉ እንላቸዋለን። ያ ክፍያ ለማን ነው? ለመሐመድ ለሙስሊሞች። And tell them to pay taxation, jizya. If they refuse, then አይ አንከፍልም ካሉ ምን አርጓቸው? then fight them ተጋደሏቸው። ተገላለ ታርዳለ ማለት ነው። ሶ ይሄ ከእንትኖች ዘንድ ያለ ነው። we have to fight. ኦኬ እዚህ ትንሽ If ሚቀራል። we fight you, then we capture you, you become our slaves. ከዛ በኋላ ተዋግተን ከያዝናችሁ በኋላ የኛ ባሪያዎች ነው የምትሆኑት። በቀኛ እንደፈለገን ነው የምናደርገው። ሀገራችሁን እንወስድባችኋለን። We take your land and you take where because you ሁሉ refuse. ነገር እንትን እንላለን። ሁለት ጥሩ ነገር ሰጥተናችኋል። እስልምናን አንተ ተቀበሉ፣ አንደኛውን ደግሞ ጀዚያ ክፈሉ ብለን እንትን ብለናችሁ ነበር። ግን ሪፊውዝ አድርጋችኋል። ሁለቱ ጥሩ ነገሮችን እንግዲህ ተመልክተናችኋል። እስልምና በዚህ መልኩ ነው የተስፋፋው። አሁንም ያንን መንገድ የነብዩ መሐመድ መንገድ ለማስፋፋት ይሞክራሉ። ምክንያቱም ነብዩ መሐመድ ቀደም እንደተናገረው በሱናኒ መመጃ ላይ ቀደም እፎይ እንዳሳየው ህንድን የወረረ ሰው ነው ከእሳት የሚጠበቀው ምናምን እንደተባለም ሁሉ ወሮ እንደዚህ በያዘ በገደለ ቁጥር ከእሳት ተጠበቃለሁ አሉራ ላይኖቹን ይይዛል ብሎ ስለሚጠብቅ አንድ ሙስሊም ይገላል፣ ያርዳል። ያ ነገር ሊቀር ይገባል። ከዚህ ገዳይ ነገር ውጡ። ቃላት ያሰማለን። እፎይ ጥሩ ጊዜ ነበረ። ከብዳቸው ነበር። ቴንክ ዩ እፎይ። እድል አግኝቻለሁ መሰለኝ ላውራ። ዘጸአት ምዕራፍ 20 ቁጥር 20 ላይ አታመንዝር ይላል። ጥያቄንም ጠይቀህ ከዛ በኋላ ደግሞ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ምናልባት ከ2000 ዓመት በኋላ ዳዊት ኦሪዮንን እንተናረገውና አስገድለውና ሚስቱን ወሰደበት ይላል። ከዛ በኋላ በነብዩ አማካኝነት እግዚአብሔር ምን አለው ለዳዊት? ዳዊት የኢየሩሳሌም ንጉስ አድርጌ ሾምኩህ፣ የኢየሩሳሌምን ቆነጃጅቶች በግራና በቀኝ በብብትህ ጣልኩልህ፣ ይሄ ሁሉ አንሶብህ ቢሆን እጨምርልህ ነበር ይለዋል። አታመንዝር ማለት አንድ ወንድ ለአንድ ሴት ማለት ነው አይደለ? ከኋላ ዘጸአት ምዕራፍ 20 ላይ አታመንዝር ይላል። እዚህ ጋር ደግሞ እጨምርልህ ነበር ይለዋል። እስኪ ያልገባኝ ግን አሁን የተነሳውን መግደል ሴጣናዊ ነው ብለህ አምነህ ነው ተቀብለህ ነው ወደዚህ የገባኸው? እዚህ ላይ ምንም ሐሳብ ልሰጥ አልፈለክም እና ወደ ዘጸአት ለመግደል አይደለም፣ አሁን ስለማመንዘር ነው ያወራሉት። የተወራው ላይ ሐሳብ ምንድነው? ጤናማ ነው ሰውን እዚህ ነው ያል መግደል ማሰቃየት? ቅድሚያ እስኪ እሱን የሆነ ነገር በለና ከዛ ወደዚህ ትሄዳለህ። መግደሉ ትክክል ነው እያልኩ አይደለም። በመግደሉ ግን እግዚአብሔር ተጸጸተና ማለት ተቆጣና ለምን ገደልከው ብሎ ተመጣጣለ። አሁን የተነሱት ቪዲዮዎች ቢያንስ ደፍዬ እንትን ያርግስ ቢያንስ አርሲ ላይ ያለ ኦኬ። አይ ትቀጥላለህ፣ ጥያቄ ትጠይቃለህ፣ ችግር የለም። አንተ እንደምትጨርስኩ በኋላ ብታወራይ እንደምትለው ስለማይል ነው፣ ችግር የለም። አይልም አንተ እንደምትለው ማይልም፣ እሱን እናያለን። ጥቅሱን ትናገራለህ፣ ችግር የለም፣ ትጠይቃለህ። ግን ቢያንስ አርሲ ላይ የተካሄደውን ነገር ታወግዛለህ። እዛ አርሲ ላይ የተደረገው ነገር በሃቢያ ስለ ፖለቲካ እያወራሁ አይደለም፣ አሁን ስለ ባይብል እያወራሁ ነው። ኖ አይደለም፣ አሁን እኛ እኮ ሌላ ነው እንደ ሰብአዊነት ካለ በኋላ አታመንዝር ካለ በኋላ ለዳዊት ግን ሚስቶችን ሰጠው፣ የጌቶችን ሚስቶች ሰጠው አለው። አይልም ደግሞ አንሶብህ ቢሆን እጨምርልህ ነበር አለው። አሳማ አሳማ አይልም። እስኪ ሜቢ ቁጥማን ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 አንብብልኛ። ምን አደረጋቸዋለሁ? አግባቸዋለሁ ሚስት ያለው ምንድነው? ወይ ልጠይቅ እስቲ። የኢየሩሳሌም ንጉስ አድርጌ ሾምኩህ፣ የኢየሩሳሌምን ቆነጃጅቶች በሙሉ ሰጠሁህ፣ ይሄ ደግሞ አንሶብህ ቢሆን እጨምርልህ ነበር አለው። ከዛ ሚስቶችን ኢትስ ፕሉራል እኮ ነው፣ ፕሉራል ነው። ሚስቶችን እነጥቃለሁ አለ። ሚስቶችን እነጥቃለሁ። አራዳም ይሄ እኮ ተዳምጡ ነው። ሳውልና ዳዊት ምንና ምንድን ናቸው? ስለሱ አይደለም ማውራው እኮ ያው ስለ ታሪኩ ሳይሆን ያ
ታሪክ ነው። ነገር ግን ሚስቶችን እነጥቃለሁ የማን ሚስቶች ነው ሚስቶችን ደግሞ ወስጄ ለወንድሞች አከፋፍላቸዋለሁ ወንድሞች ሚስቶችን ሲገናኙ በአይኖች ትመለከታለህ አለው ወንድሞች ሲገናኙ በአይኖች ትመለከታለህ አለው ወንድሞች ሲገናኙ አዎ መዋረድ ፈልጋል አንብብልኛ ወይ ላንብብልህ መዋረድ ፈልጋል ማለት ማይለም ትላለህ ነው ማንበብ እኮ ነው ችግር የለውም እኮ ካላለ አንብብልኝና ልዋረድ አንብብልኝና ራስ እየጨማመርክ ነው ማይለውን እያልክ ነው እኮ አንብብልኝና ልዋረዳ ይነበብ በቃ አንብብለት ይነበብ በቃ ታንኪዩ መዛት አይደለም እሺ ወንድሞች ቢለይ የትኛው ክፍል ነው ወንድሞች ይገናኙዋቸዋል ቢለው ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 አንብብልኝ ኦኬ እሺ ምንድነው ምዕራፍ 20 ላይ አታመንዝር ይላል ሁለተኛ ሳሙኤል ደግሞ ሚስቶች ሰጠው ይላል አረ ተረጋጋ አንተ ሰውዬ በእናትህ ቤተ እምነቱ ምንድነው ቤተ እምነቱ ምንድነው ምንም አላምንም ምንም አታምኑ አዎ መሐመድ ሐሰተኛ ነብይ ነው ብለህ ታምናለህ ኦፍ ኮርስ መሐመድ የሚባለው እኮ የጻፈው እስራኤል ነው ቁርአንን የጻፉት እስራኤሎች ናቸው ስለዚህ ተረት ነው መሐመድ አስተምሮ ተረት ነው ይኸውልህ አሁን እኮ ወደዛማ ከሄድን ነብይ አሊ የኢራን እንትን ነው ይሄኛው ደግሞ መሐመድ ነው ለሁለት ተካፍለው እኮ የማይግባቡ ናቸው እነሱ አይግባቡም ሁለቱ ኦፖዚት ናቸው ተወቀሽ ማታምን ኮን በሱ ኤኒዌይስ ቁርአንን እስራኤሎች ስለመጻፋቸው ማስረጃ አለ አንዴ እንትና ከፈተውና ቆስጠንጢኖስ እሱን ክፍል እግዚአብሔር አልፈቀደለትም ሆነ ማንችን እግዚአብሔር አልፈቀደም ያ ዘጸአት ምዕራፍ 20 ላይ አታመንዝር ይላል በእርግጥ ምክንያቱም መጽሐፍ ቅዱስ በግልጽ አመንዝራን ይቃወማል እንዳመነዝሩ መለስልኝ እንደውም ደግሞ አሊ አዳምጥ ይሄ ክፍል የሚናገረው ሲጀመር ዳዊትን እየወቀሰው ነው አይደል ክፍሉን ሙሉን አንብበዋል አዎ ስለዚህ ዳዊት የሚወቀስበት ምዕራፍ 12 ቁጥር 8 አንብብልኝና ከዛ እናወራለን ከቁጥር 1 ጀምራ አንብበዋል አንብቤዋለሁ ግን እዚህ ጋር ያለውን ብቻ ነው የፈለኩት እንደዛማ ካልክ ሙሉ መጽሐፍ ቅዱስ ማንበብ አለብን ማለት ነው አሁን አውዳ ነው ምዕራፍ 12 ቁጥር 8 ቆይ አዳም እግዚአብሔርም ተቆጣና ዳዊትን ለምን ይሄን አረከለው አዳም እንጂ ክፍሉ ስለምን እንደሚያወራ በስርዓት ተረድተዋል እኮ ያንብብልንና ከዛ እናወራለን ችግር የለም እኮ ክፍል 1 ላይ ምንድነው የሚያወራው ቁጥር 1 ላይ ስለ ኦሪዮን ታሪክ ነው የሚያወራው ኦሪዮን እንዴት እንደተገደለ ሚስቱን ለመውሰድ ያወራለው ኦሪዮንን ወይንስ ዳዊትን ዳዊት ኦሪዮንን አስገደለው እሺ ወደ ጦርነት ወስዶ አስገደለው ካስገደለው በኋላ እግዚአብሔር ተቆጣና ለምን ይሄን አረካለው ዳዊት ለምን ይሄን አረካለውና ተቆጣና የኢየሩሳሌም ንጉስ አርጌ ሾምኩህ የጌቶች ሚስቶች ሰጠሁህ ይሄ ደግሞ አንሶብህ ቢሆን ጨምርልኝ ያዘው ዝጋሺ የማን ጌታው ማን ነው የዳዊት ትርጉሙ ሳይሆን አሁን ልክ ነህ እኮ ትርጉሙ ሳይሆን መጀመሪያ ያንብብልንና ከነበበልን በኋላ ብናወራ ይሻላል አሁን ያንተን ትርጉም ሳይሆን የምፈልገው ነው አስማው የኔን ትርጉም አልጠየቅኩም ቀደም ስላላወቅ እኮ ነው ዝም ብለህ ስትጠይቅ ስላላወቅ ነው እንዳትዋረድ ተጠንቀቅ ያልኩ ለዚህ ነው እሺ የጌታው ሚስቶች ሰጠው አይደለ የኢየሩሳሌምን ቆነጃጅቶች ሰጠሁ ነው የሚለው አሁን ደግሞ ሽፍታ አደረክ የኔስ ክፍሉን እናንብበው እሺ ከቆስጠንጢኖስ ቀጥል ኖ ሚቱ አደረከው እንትና ክሎዘር አደረከው ይቅርታ ለሌሎችም ትምህርት መሆን አለበት ከመጀመሪያ ጀምረ ቆስተ ይሄድበት እሺ አንዴ ወንድማችን አስማማው አትደረብ
ከመጀመሪያው ጀምረን እያነበብን እንሄዳለን። እዛ ጋር መልስላለሁ፣ ችግር የለውም። ለዛ ነው ጌታው ማነው ምንድን ነው የሚለውን ብታውቀው ኖሮ ብዙም ጥያቄ ሆነብህ። እሺ። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ እንዲህ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳችም አልነበረውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ መጣ። ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሙት ልጅ ነው አለ። ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልሳሉ። ናታንም ዳዊትን እንዲህ አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም ልጅ አዳንኩ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብት ጣልኩልህ፣ የእስራኤልንና የይሁዳን ቤት ሰጠው። ይህ አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን? እሺ ታንኪዩ አላለቀም፣ ገና አላለቀም። 8 እኮ ነው ወንድማችን የፈለቀው። እኔ ከሱ ቀጥሎ ያለው የምፈልገው 8 ነው። ኦኬ እሺ ቀጥል። እሺ ቄጢያውን ኦርዮንን በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሷንም በአሞን ልጆች ሰይፍ ገለሃል። ኦኬ 8 ነው። 9ም አለቀ። ቀጥል 8 ላይ ጥያቄ የለም ማለት ነው? አይለኝም። ቀጥል። ታንኪዩ 9ም የለውም። 9ም የለውም። ቅድም 8 ብቻ እያልክ ነበር። ወስደሃል ካልክ በኋላ ቀጥልና እንጨርሰውና እናወራለን። ችግር የለም። ስለዚህ ዝም ብለህ ነው ሳታነብ ነው የመጣው ማለት ነው። ለዚህም አቃልህናልና የቄጢያውንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። ቀጥል። 10ም ላይ ጥያቄ የለህም? አዎ። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት ወስዳለሁ፣ ለዘመድህ ሰጠዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። ታንኪዩ። እሺ ጨረስክ? አዎ። አንተ ይሄን በስውር ከዘመዶች ፊት ይተኛሉ። አንዴ ቆይ ይነበብ። ኦኬ ባይ አስማ። ስለዚህ ምንድነው ጥያቄ? አሁን ታንኪዩ። ጥያቄ ዘጸአት ምዕራፍ 20 ላይ አታመንዝር ይላል። ይኸውልህ እኔ እኮ አሁን መማር እፈልጋለሁ ካንተም ከዛም። እኔ ሙስሊም ኦርቶዶክስም አይደለሁም ጴንጤም አይደለሁም፣ መማር እፈልጋለሁ። ጥያቄው አታመንዝር፣ ዘጸአት ምዕራፍ 20 ላይ አታመንዝር ካለ እዚህ ጋር ደግሞ ሚስቶችን እነጥቃለሁ፣ ሚስቶችን ወስድብሃለሁ፣ ሚስቶችን ለዘመዶች ሰጣቸዋለሁ፣ ሰጥቻቸው እነሱ ግንኙነት ሲያደርጉ በዓይኖች ታያለህ። አንተ በጠራራ ፀሐይ ላይ እኔን አታለኸኛል፣ እኔ ደግሞ አንተን አስማ። የራስን ትርጉም አትስጥ። ፀሐይ ዓይን አላት እንዴ? ያለውን እኮ ያነበበው እኮ ነው የደገመው። አይልም ተረጋጋ። ድገመው። አሁን መጨረሻ ላይ ያለውን ድገመው። ሚስቶችን ወስድብሃለሁ ነው ያለው። አትጩህ። ሆዶ ተረጋጋ። በአንተ ዓይን ሳይሆን በፀሐይ ዓይን ነው። ፀሐይ ዓይን አላት እንዴ አስማ? ፀሐይ የሚላል እዚህ ውስጥ አሁን አይናይም እንዴ? ፀሐይ ዓይን አመበለት። ያው ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። ፀሐይ ዓይን አላት። ስለዚህ ተረጋጋና ስሜታዊ በፀሐይ ማለት በጠራራ ፀሐይ ላይ
ሚስቶች ጋር ይተኛሉ፣ ዘመዶች ይተኛሉ። አትጩህ። የራሱን ኢንተርፕሬቴሽን ነው ብቻ ነው መጽሐፉ ላይ ፀሐይ አይን እንደሌላት ይታወቃል። which is ብንተረጉም ላይ ይሻላል። አስማ አትስማማለህ? የመጽሐፉ ባለቤቶች እኛ ስለሆን ለእኛ ብታውልን አይሻልም? የራስን ኢንተርፕሬቴሽን ዝም ብለህ ከምጭንበት ትፈቅድልናለህ? ለመማር ከሆነ አዝማ ኦኬ። ያ መልካም። ይኸውልህ በደንብ ለመረዳት ከሆነ አዳምጥ። ይህ ክፍል የሚያወራው ዳዊት ኦርዮንን ሚስት ስለመቀማት ነው አይደለ? ወንድማሽ እንትን እያልን እንድንሄድ ነው። ስለዚህ የኦርዮንን ሚስት ቀምቷል አል ዳዊት፣ ያውም ኦርዮንን አስገድሎ ማለት ነው። ይህንን በማድረጉ ወደ ዳዊት ናታንን ላከበት፣ በምሳሌ አስተማረው። ከዛ በኋላ እግዚአብሔር ምን ይለዋል? ቁጥር 8 ላይ ቤዙ እዛ ስለሚነሳ ማለት ነው የጌታህን ቤት ሰጠው አለው። ምንድነው የሰጠው? የጌታውን ቤት ሰጠው። የጌታህንም ሚስቶች ሰጠው። ሚስቶች ታች የሚመጣውን እዚህ ጋር ነው የሚነሳው። እዛ ሚስቶች የሚለውን ቤዙ እዚህ ስለሆነ ማለት ነው አይደል? አስማው የጌታህንም ሚስቶች ሰጠው፣ በብብትህ ጣለውልህ። ሚስቶቹን በምንድን ነው የጣለለት? በብብቱ ነው የሰጠው። ቤቱን የጌታውን ሰጠው፣ ሚስቶቹን ደግሞ በብብቱ ጣለለት። ጌታው ሚስቶች አሉት ማለት ነው። አዳምጥ። የጌታውን ሚስቶችና ቤቶች ወርሷል ማለት ነው አይደለ? ማ ዳዊት አይደለ? ጌታው ደግሞ ሳኦል ነው። እንስማማለን? ችግር የለም። ቴንኪው። ስለዚህ በደንብ አስተውል። ዳዊት የገባው በሳኦል ቤተመንግስት ነው የገባው። ስለዚህ የዳዊት ንብረት አይምን የሳኦል ንብረት ሚስቶች ምናምን ቴከር የሚያደርጋቸው ማን ነው? ዳዊት ነው። ዳዊት የማን ልጅ እንዳገባ ታውቃለህ? ሜልኮ የማን ልጅ ነች? ዳዊት ያገባው የማን ልጅ ነው? ሳኦል ልጅ ነው ያገባው። እናትና ልጅም ማግባት አይቻልም ወንድማችን። ሚስቶቹ የቤቲን ደስ ይላል። እናትና ልጅን ማግባት ዘሌዋውያን ምዕራፍ 20 ላይ ቁጥር 14 ያስገድዳል። የቤቴን እኮ ነው ማስረጃ አለኝ። ተረጋጋ። ምንድን ነው የሚያወራኝ? የምን ቤቲ ነው የሚያወራው? ምንድን ነው የምንሰማ? ዳዊት ያገባው ሲጀመር አንተ እሱ ቤት እኮ ገብተህ እንኳን አታውቅም። በእናትህ አዳምጥ። አንተ ምንድን ነው የሚያወራው? የቤትን ነው ያገባው ይለኛል። ኩሱን እኮ ትፈራዋለህ። አዳምጥ። ሽንት ቤት ፈልገው እሱ የኔ ኩስ ነው። የኢዴት ደደማይም ሰው ስም እዚህ ጋር ትጠራለህ እንደ ምሁራን የሚሰበሰቡበት ነው። ከሚያወራው ነገር ጋር ታየዋለህ እኮ የሁለተኛ ክፍል ያ ኤንኤስ። ስለዚህ ዳዊት ያገባው የሳኦልን ልጅ ነው ያገባው። እናቲቷንም ልጅቱንም ደግሞ ያገባ። ሚስቶቹን ለወሲብ ነው ለጋብቻ ሳይሆን እንዲጠብቃቸው እንዲንከባከባቸው ነው። በብብት ጣልክለት ማለት እንደ መጽሐፍ ቅዱስ አስተምሮ በብብቱ ስር ሆነች ማለት ለወሲብ አገባት ማለት ሳይሆን እንደ ልጁ የሚንከባከባት። ቁጥር 1 ላይ ነው 2 ላይ አክቹዋሊ እንደ ልጁ የሚጠብቃት ነበር፣ በብብቱም ስር ትተኛ ነበር፣ ይንከባከባን ነበር ይላል። ሌላ ክፍል ላይ በመጽሐፍ ቅዱስ ብዙ ቦታ ላይ በብብቱ ይላል። ኢቨን ሴቶች ጋር እንኳን ሕፃን ልጆቻቸው በብብታቸው ስር ይላል። ፕሮቴክሽንን ነው የሚያሳየው፣ ጥበቃን ነው የሚያሳየው። በብብት ስር መግባት ማለት ጥበቃን እንጂ ነሰሰርሊ ጋብቻ ብቻ ወይንም ደግሞ ወሲብን የሚያሳይ አይደለም። በብብት ስር መጣል ማለት ወይንም ደግሞ በብብታቸው ስር መሆን ማለት እንደ ልጅ አንተ የምትጠብቃቸው ማለት ነው። ስለዚህ ዳዊት የጌታው ወይንም ደግሞ መሪው የነበረው ሳኦል ነው። በሱ ነው የገባው። የእሱን ንብረት፣ የእሱን ሀብት፣ የእሱን ሚስት እና የእሱን ልጆች የሚጠብቀው እሱ ነው። ከዛ በኋላ በእሱ ቦታ ስለገባ ማለት ነው ልጁን ያገባው። እናቲቷንና ልጅቷን ቢያገባ ደግሞ እንደ ሕጋቸው መሰረት ቀጥታ ግድያ የሚጣልበት ዘሌዋውያን ምዕራፍ 20 ስለዚህ እኮ አንተ እያልከኝ ያለኸው
ዳዊት አንድ ሚስት ብቻ ነው ያለው እያልከኝ ነው? ሰለሞን አንድ ሚስት አለው። አልወጣኝም። እኔ እኮ ጥያቄ አታመንዝር ካለ እዚህ ጋር ለምን ተፈቀደላቸው ነው ዋናው። አጠቃላይ እኮ እያልኩ ነው እኮ ነው። የኛው ክፍሉ ግን በብብት መጣል እንደዚህ ጋር እግዚአብሔር ፍቃድና ዳዊት ብዙ ማግባጋ ይለያያል። ሁለቱ የተለያዩ ስለሆኑ ነው። እግዚአብሔር መፍቀድና እግዚአብሔር ፍቃድ አግባ እንዲህ ማለትና ግለሰቦች ማድረግ ሁለቱ ይለያያሉ። እነኚህ በደንብ እንድንለያቸው ነው። እዚህ ጋር ያመጣኸው ጥቅስ ግን ይሄኛው ክፍል የሚናገረው እግዚአብሔር ፈቅዶ እንካ አግባ እያለው እንደዚህ አይነት ኢንካሬጅመንት እየሰጠው ሳይሆን ምንድነው እሱ ዳዊት ያለውን እየነገረው ነው። ከዛ ደግሞ ያደረገውን እየነገረው ነው። በዛ ምክንያት ደግሞ የሚመጣበትንም ቅጣት እየነገረው ነው። ዳዊት በጣም ብዙ ጸጸትና ጸሎት የሚያደርግበት ነው። ክፍሉ ሜቢ አንብበዋል ብዬ አስባለሁ። በጣም ያለቅስበት ነው። ይህንን በማድረጉ ቀጣይ አንብበዋል እንደሚያለቅስ ምናምን ቀጣይ ክፍሉን አንብበዋል። አስማማው አይ እሱማ ብዙ ነገሮች አሉ እኮ እኔ አሁን የኔ ኮንቴንት ልክ እኮ ነህ። እኔ እየተቃወምኩ አይደለም እንድታስተምረኝ ነው። እኔ ማላውቀውን ነገር ካንተም አይደለምና ካንተ ተከታዮችም መማር የምፈልጋቸው ብዙ ነገሮች አሉ። ብዙ ስታወሩ ስለምሰማችሁ መማር የምፈልገው ነገር አለና እንድትነግረኝ ነው። ዳዊት 99 ሚስት አለው የሚባል ነገር አለ። ሰለሞን 1000 ሚስት አለው የሚባል ነገር አለ። አሁን ደግሞ እዚህ ጋር ደግሞ ያለው አንተ ራስህ ባየነው ነገር እንደያለ ነው። ሚስቶችን ካለ ፕሉራል ነው፣ ሲንጉላር አይደለም። ሚስቶችን እያለ ነው። እግዚአብሔር አግባ እንደዚህ ብዙ አግባ ማለትና ነገርኩ እኮ ያመጣው ጥቅስ እግዚአብሔር ፍቃዱን የሚሰጥበት ሳይሆን ዳዊት ብዙ ሚስቶች ነበሩ አግብቷል። 99 አክቹአሊ እንደዛ አይደለም። 99 እስልምናው ጋር ነው ዳዊት ያለው። ይሄው ክፍል እስልምናው ላይ አለ። እስልምናው ላይ ይሄው ክፍል ስላለ ማለት ነው 99 ናቸው ብሎ ያስቀምጠዋል። ነሰሪ ከሆነ ስማቸውን ልነግርህ እችላለሁ። የኛው ጋር ያሉትን መጽሐፍ ቅዱስ ላይ ዳዊት ነው ያሉትን። እኛ አስማማው ነቢያቶች አይሳሳቱም ብለን እናምናለን ይመስላል። ለዛ ኖ ሂውማን ቢንግ እኮ ናቸው። ማንኛውም ሰው ይሳሳታል። ስለዚህ ቆይ አዳምጥሽ። ስለዚህ በኦሪቱም ትእዛዝ ነበር፣ አታመንዝር የሚል ትእዛዝ አለ። ጥንድ ብዛት እንዳያገቡ ትእዛዝ አለ። ይህንን ህግ አልሻሩም ወይ? የሻሩ በጣም ብዙ አሉ። ለዛ ነው ህጉ ፍጹም ሊያደርጋቸው ስላልቻለ እኮ ነው ክርስቶስ የመጣው። ህጉ ፍጹም ማድረግ አልቻለም ማለት ነው። ህጉ ፍጹም ስላላደረጋቸው ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ዳዊት ደጋግሞ የሚያለቅሰው በድያለሁ አጥፍቻለሁ የሚለው ኃጢአት ስለሚሰራ ኃጢአትም ስለሰራ ነው። እኛ ፐርፌክት ናቸው፣ እንከን አልባ ናቸው፣ ህጉን 100% አሟልተው ጠብቀዋል ብለን አናምንም። አንዷን ህግ ሳይሸራርፉ እነሱ እንትን ናቸው ብለን አናምንም። አገኘኝ። ስለዚህ ህጉ አለ። ህጉን ነው እንጂ የምናየው ሰዎቹን አይደለም፣ የወደቁበትን አይደለም፣ የተሳሳቱበትን አይደለም። ለዛም ህጉ ፍጹም ሊያደርጋቸው ስላልቻለ ስለዚህ አዲስ ኪዳን ላይ ትመጣና አሁን ምን ይሆናል ማለት ነው? ህጉ ፍጹም ሊያደርጋቸው ካልቻለ ስለዚህ አዲስ ኪዳን ይመጣል ማለት ነው። ምክንያቱም የኔ ጥያቄ ግን ተቀብያለሁ። ልክ ነህ። የኔ ጥያቄ ግን ሚስቶችን ወስድብሃለሁ ካለው ፈቅጅልህ ነበረ ሚስቶችን ወስድብሃለሁ የሚለው ላይ ነው እንጂ አሁን አያሲዝም። ለምሳሌ ሉክ አንተ ጤንነት አለ፣ ጤነኛ ነህ፣ እያመለክ አይደለም ግን አይደል? ይህንኛው እንዳታመልክ ገና ፈጣሪ አታምልክ ብሎህ ነው። እኔ በሳይንስ ስለማምን ነው። ስለዚህ አንተ በዛኛው ነው ምርጫዬ ነው ብለህ ነው አይደለ? ኦፍኮርስ። ስለዚህ ፈጣሪ አላስገደደህም። እሱን እንድታምን ብሎ አላስገደደህም። ማንም ሊያስገድደኝ አይችልም። አላስገደደህም። ኤኒዌይስ ብቻ ስለዚህ ዳዊትም ሉክ ህግ ተሰጥቶታል። ያንን ህግ መጠበቅ የሱ ድርሻ ነው። ያንን ህግ መጠበቅ የሱ ድርሻ ነው። ፈጣሪን የማምለክ የመጠበቅ ህጉን የማክበር የሱ ድርሻ ነው። ተህጉ ሲወጣ ግን
ኢሚዲየትሊ እርምጃ አልወሰደበትም ወይ እንትን አላለውም ማለት ፈቅዶለታል ማለት አይደለም። ህጉን እንዲጥስ ፈቅዶለታል ማለት አይደለም። ህጉን እንደ ጣሰ አውቆ ግን ሎክ ጣሰ አይደለም ተጣሰ። በመጣሱ ምክንያት ይህንን እንደዚህ አድርገሃልና እንዲያደርግሃለሁ ሲለው ኖ በፊት ዝም ያለው ፈቅዶለት ስለነበረ ነው። አሁን ግን እንደዚህ ያደርግሃለሁ ያለው በፊት ስለፈቀደለት ነው የሚል ኢንተርፕሪቴሽን አያስይዘም። አሁን አንተን የተቀበልኩ ምን ላይ መሰለህ? ያኛው ኦልድ ቴስቲሞኒ ስለሆነ በአዲስ ኪዳን ላይ ይሄ ሆኗል የሚለውን እቀበልሃለሁ። ማለት አማኝ ባልሆንም አይዲያው ትክክል ነው። አይዲያው ትክክል ነው። አስማማው አይዲያው ትክክል ነው። ብሉይ ኪዳን ላይም እያልኩ ነው። ሐዲስ ኪዳን ላይ በዚህ ዳኛ ነው። ብሉይ ኪዳን ላይም የእግዚአብሔርን ሚነካ አይደለም እያልኩ ነው። ምክንያቱም ለምሳሌ እሱ ላይ እኮ ገና አዲስ ኪዳን ሳይመጣ ነው እኮ ኢየሱስ ክርስቶስ ሳይመጣ ገና አዲስ ኪዳን ሳይመጣ እኮ ነው የተነገረው እያልኩ ነው እንጂ በአዲስ ኪዳን ላይ ከመጣማ ሀሳብህ ትክክል እኮ ነው። ነገር ግን በብሉይ ኪዳን ላይ አታመንዝር ካለ በኋላ ሚስቶችን ነጥቃለሁ፣ ሚስቶችን ሰጥቻለሁ፣ ሚስቶችን ወስጀባለሁ፣ ዘመዶቹ ጋር ይገናኛሉ የሚለው አስማማው። ለዚህ ነው መለስ አድርጌ ሰጠውህ የሚለው እግዚአብሔር መስጠቱን የሚያሳይ አይደለም ብዬ ያስቀመጥኩልህ። እሱ የሚገናኝ አይደለም ብዬ አስረዳው። ለዛ ነበረ። አሁንም ተመለስኩ ወደኋላ። የጌታን ሚስቶች ሰጠውህ የሚለው እናትና ልጆቹን አላገባም። ጥቀስ ብለህ አትጠቅሳቸውም። የሳኦል ሚስቶች ይታወቃሉ ስማቸው። ዳዊት ሚስቶች ሎጥ እኮ ከሁለት ልጆቹ ላይ እኮ ወልዷል። ፕሊስ ተረጋጋ። ቆይ ገባኝ። ግን አሁን እኮ ሎጥ እኮ ከሁለት ልጆች ላይ ወልዷል። በቃ ኢሚሌት ላድርግና ከፍ በልና የሳኦል ሚስት የትኛዋን ነው ዳዊት ያገባው? ኖ ጥያቄ አሁን እንደ ጥያቄዎች አሁን አትጩህ። የሳኦል ሚስት ዳዊት የትኛዋን ነው ያገባው? ሸምደል አልችልም። እኔ አይዲያ ነው የምነግርህ። አይዲያው ምንድነው? አስረጃንታና ትቀጥላለህ። ኢሚሌት ላድርግ አሁን ላዋርድ። በቃ ተኔ ጋር እንትን ማለት ከፈለክ እሺ። የጌታውን ሚስቶች ነው ሰጠው ያለዋል። እግዚአብሔር ነው ሰጥቷል አግብቷል እያልክ ከሆነ የሳኦልን የትኛውን ሚስቶቹን ያገባው? ከዛ ልጅቷንም ሚናትየዋንም እንዳገባ ማስረጃ ታመጣልኛለህ። አሁን ቀጥል። አሁን እኔን አንተ እንደምትበልጠኝ አውቃለሁ በመጽሐፍ ቅዱስ። የገባኝን ነገር እንድትነግረኝ ነው እንጂ የምፈልገው። ለምሳሌ የጳውሎስ እህት ማናት ብትለኝ አላውቅም። አስማማ ማን ጠየቀ? ያልተጠየቀው ጋር ትሄድ። አንዴ ጳውሎስ አንዴ ሎጥ ምናምን ጥያቄ ካለ እዛ ጋር እንሄዳለን፣ ችግር የለውም። እዚህ ጋር ግን ልሞግስ ስለሞከርክ ነው። እግዚአብሔር መስጠቱ ያ በብብት ጣልኩልህ የሚለው ምንን የሚያሳይ ነው ብያለሁ? ጥበቃ ፕሮቴክሽንን የሚያሳይ ነው። ሳኦልን ንብረት ቤት ሲሰጠው እንዲያገባቸው ወሲብ እንዲያደርጋቸው አይደለም፣ እንዲጠብቅ ነው። ምክንያቱም እናትና ልጅን ማግባት በራሱ የሚያስገድል ነው፣ ህጉ የሚያስገድል ህግ ነው። ዳዊት ደግሞ እንደዛ አግብቷቸዋል አላገባቸው? አግብቷቸዋል ካልክ ማስረጃ አንጣ። የሚያስማማን እሱ ነው። ከዛ ውጭ ግን ዳዊት ሌሎች ሚስቶች አግብቷል? ፖሊጋሚ የነበረበት ወይ ዳዊት? አዎ ነበረበት። ያ ማለት ግን እግዚአብሔር አግባ እያለ እንትን እያለው አይደለም። እግዚአብሔር ኢሚዲየት ቅጣት አልቀጣውም ማለት ፈቅዶታል ማለት አይደለም። እኔ ለምሳሌ ዛሬ ኃጢአት ሰርቼ ሊሆን ይችላል። ዛሬ ኃጢአት ሰራው ማለት ዛሬ አልቀሰፈኝም ማለት ዋው እግዚአብሔር ወዶታል እግዚአብሔር ፈቅዶልኛል ማለት አይደለም። እኔ ያደረኩት ማለት እግዚአብሔር ፈቅዶታል ማለት አይደለም። ህግ አለ። ለምሳሌ አትስረቅ የሚል አለ፣ አዘሙት አለ፣ አትዋሽ አለ። ያንን እነኛን ጣስኩኝ እንበል። ዛሬ በህይወት አለው ምንም በቃ ክርስቲያን ነኝ እያስተማርኩ ነው። ከዛስ ዛሬ በአካል እንደዚህ ምንም አልተቀጣውም እንትን አልተባልኩም ማለት ትክክል ነኝ ማለት አይደለም። ስለዚህ የብሉይ ኪዳን ላይ ያሉ የነቢያትን አስተምሮች ምንዳኘው ከህጉ አንጻር ነው። ከህጉ አንጻር ህጉ ፍጹም አላደረጋቸውም የሚለው ለዚህ ነው። ሮሜ ምዕራፍ 3 ላይም እንዲሁም ደግሞ ዕብራውያን ላይ ደጋግሞ ህጉ ፍጹም ሊያደርጋቸው ስላልቻለ እያለ የሚለው ለዛ ነው።
ዳዊትም ደጋግሞ የሚያለቅሰው ለዛ ነው። አልቃሻው ይባላል ነው። በጣም ደጋግሞ ያለቅሳል ስለ ኃጢአቱም ማለት ነው። ፍጹም መሆን አልቻሉ። ፍጹም መሆን ስላልቻሉ ነው ክርስቶስ የመጣው እኮ በስጋ የተገለጠው ለዛ ነው። ህጉን ጠብቀው መዳን ስላልቻሉ ነው። ህጉ መጠበቅ ስላልቻሉ ማለት ነው። ደካሞች ስለሆኑ ማለት ነው። ስለዚህ እያንዳንዱን እነሱ ያደረጉትን እግዚአብሔር ፈቅዶታል የሚል አስተምሮ የለንም። እያንዳንዱ የሚያደርጉትን ነቢያቶች እግዚአብሔር አድርጉ እያለ እየፈቀደላቸው ፍቃድ ሰጥቷቸው አይደለም። እነሱ በቃናል ይመስለኛል። አንተ አሁን በፈቃድ እምነት ማንንም አላምንም ብለህ በሳይንስ ነው ማምነው ብለሃል። እስልምናና ነብዩ መሐመድ ደግሞ ነው አትችልም፣ መብት አይደለም፣ ወደ ሳይሆን በግድ አዘርዋይስ ትገደላታለህ። ይህንን ህግ ተከትሎ ብዙዎች እየሞቱ ነው። ኢንጀነራሊ ኢትዮጵያ ብቻ ሳይሆን ሲሪያ ልታይ ትችላለህ። 2014 ላይ 1.5 ቢሊዮን የነበረ የሲሪያ ህዝብ አሁን ላይ ጨፍጭፎት ወደ 300 ሺህ አድርሰውታል። ሱዳን፣ አርሜኒያ፣ ብዙ ሀገሮችን መጥቀስ እንችላለን ኢትዮጵያን ጨምሮ። ስለዚህ ምን ትላለህ እዚህ ላይ? ይህንን ህግ እንዴት ወይ ተረድተው ታውቃለህ? ሀሳብህን ስጠን እስኪ እዚህ ላይ ገለልተኛ ሰው። ግልጽ አላረክልኝም፣ አልገባኝም፣ ይቅርታ። ነፃ ፈቃድ የለም፣ እንደዚህ ሃይማኖት አልባ መሆን አትችልም። እስልምና ነው ግዴታ ለመልስልህ እኔ የማውቀውን ነገር አንድ ነገር ልንገራችሁና ከዛ በኋላ እናንተን አዳምጣለሁ ቁጭ ብዬ፣ ችግር የለውም። እኔ የማውቀው በዚህ ዩኒቨርሲቲ ያለችው መሬት 7 አህጉር አላት። 6 አህጉሩ ሰው የሚኖርባት ናት። 7ኛው አንታርክቲካ ሰው አይኖርባትም። በ6ቱ አህጉር ውስጥ ግን 9 እምነቶች አሉ፣ 9 የሃይማኖት ተቋማቶች አሉ። በምን አወቅ? አይ ቢሊቭ ኢን ሳይንስ ነው ማምነው አልኩ እኮ። ሳይንስ እንዴት አመንከው? ለምሳሌ አፍሪካ አንድ ናት፣ አንድ ሀገር ናት አፍሪካ። ኢትዮጵያን በምን አወቃት ልትለኝ አትችልም። ኢትዮጵያ እኮ አንዲት ሀገር ናት። በእኛ ኮንቲኔንት የምንኖር ኢትዮጵያ የምትባል ሀገር አለች። ቀጥሎ ሳውዝ አፍሪካ አለ። አስማማው እኔ ለሱ እኮ እየመለስኩለት እኮ ነው። በምን አወቅ? ሳይንስ አልከኝ። ሳይንስን በምን አመንከው? ኦኬ፣ እሱን ደግሞ እመጣለሁ። አሁን ለሱ ልመልስና ለአንተ ደግሞ እነግርሃለሁ። ደረብክብኝ። ስለዚህ በ6ቱ አህጉር ትልልቆቹ 9 እምነቶች ሃይማኖቶች አሉ። 9ኙ ደግሞ ተከፋፍለው በጣም ብዙ በርካታ ናቸው። ሂንዱይዝም፣ ቡዲዝም፣ ክርስትና፣ እስልምና፣ ሽንቱይዝም፣ ማኦይዝም ምናምን ተብለው 9 አሉ። 9ኙ ተከፋፍለው 40 ምናምን ሺህ ሆነዋል። እኔ ደግሞ በጎረቤት እስልምናና ክርስትና ነው። አሁን እስልምናና ክርስትና እና አሁን እናንተ የምታወሩት እስልምናና ክርስትና ነው። ለምንድን ነው ስለ ቡዲዝም፣ ስለ ሂንዱይዝም፣ ክርስትና፣ ሽንቱይዝም የማታወሩት? ቆይ እንዴ 7ቱም አህጉር የመሐመድ ነው። በቃ አለቀ። ቆይ ጥያቄውን ድገመው እስኪ። ምንድን ነው የጠየቀህ? ይከለክል ካለ ንገረን። ጥያቄ ምንድን ነው አንተ? ለዚህ ነው ጥያቄውንም አልሰማ። አይደለም ይሄ እንትን አይደለም እኮ ዝም ብሎ ማፌስ ሳይሆን ምናልባት ካልኩለስ ሆኖብህ ከሆነ ማውራው ወሬ ካልኩለስ ሆኖብህ ከሆነ አላውቅም። እኔ እያወራሁ ያለሁት እናንተ የምታወሩት ሚዲያ ቻይና ላይ ብትሄድ አሁን ቡዲዝም ነው የሚያወራው በሙሉ። ያው ቲክታክ ውስጥ ያለው ስለ ቡዲዝም ነው የሚያወራው። እናወራው ስለ እስልምናና ስለ ክርስትና ነው። አስማማው ህንድ ሀገር ብትሄድ ስለ ሂንዱይዝም ነው የሚያወራው። ዓለምን ማለት አስማማው በቃ ተስማማን አልቻልክም እንዴ? አስማማው አይደለም ጥያቄ እንግዲህ ካልመለስኩልህ ተው በቃሽ፣ ችግር የለም። ጥያቄውን ሳሰማ ጥያቄውን ካልመለስኩልህ ትለናለህ። ጀምረህ እኮ ነው የምትሄደው እኮ ገና ስጀምር ታቋርጣለህ። ገና ስጀምር ታቋርጣለህ። ጥያቄውን ድገመው እስኪ። አንድ ሲደመር አንድ 2 ነው አይደለም እኮ ጥያቄው። አንድ ሲደመር አንድ ምን ተጠይቀህ ነው ምን እየመለስከው? እስኪ ጥያቄውን ድገመው። ጥያቄውን ድገመው ማለት እንዴ? ጠየቅኩ እኔ እኮ እንዴ? ጠይቄ ነው እየመለስክ
እኮ ምንድነው ጥያቄ የጠየኩ? አሃ ስለ ሃይማኖት ስለ እስልምና ነው እየነገረኝ ያለው አይደል? ጥያቄ ጠይቄያለሁ። ጥያቄው ምንድነው ድገመው እኮ ነው። ለምን ደግመዋለሁ? እንዴት ደግመዋለሁ? እኔ እንትን ነኝ እንደ ሮቦት እኮ አይደለሁም ወይ ደግሞ እንትን አይደለሁም። እሺ የጠየኩ ጥያቄ ምንም አልሰማኸኝም ማለት ነው። በቃ ደስ ያለ ነው እየተናገርክ የነበረው። አይ ቲንክ ልድገምና ጥያቄውን ላቅርብልህ። መሐመድ ቢባል እስልምና የሚባለው አንተ ሃይማኖት አልባ ሆነ መኖር አትችልም። ምድር ሁሉ የአላህና የመልእክተኛው ነች። አንተ አህጉርም በለው ኤቭሪዌር አትችልም። በቃ ግዴታ እስላም መሆን አለብህ። ካለበለዚያ እገልሃለሁ ብሎ በተግባርም ይሄው እየገደለ ነው፣ ሀገራችንም ውስጥ ወደ ውጭ ውስጥም። ስለዚህ ይሄንን እንዴት ታየዋለህ ነው ያልኩ። እስልምና ማለት እኮ ቅድም እኮ ተናግሬዋለሁ። እስልምና ማለት እኮ እስራኤሎች የጻፉት የፖለቲካ መጽሐፍ ነው አልኩ። ቅድም ተናግሬዋለሁ። ይሄ እንዴት ታየዋለህ? ካቶሊክን ለማጥፋት እስራኤሎች የጻፉት መጽሐፍ ነው። ኧረ በጌታ ትቃወመዋለህ? ትቃወመው እንዴ? እንዴ አሁን እየደገፉት ነው እንዴ ያሉት? አይ አንዴ እያለው ያለው እይታ አለ። ባይዘ እስራኤሎች የጻፉት ነው የፈጠሩት ሃይማኖት ነው የሚል እንትን አለ እይታ ስላለ ነው። እና እንደዛ ነገር አለ። ኤኒዌይስ አቡ ነጉማ ከም አጋራይ ተጣቀም ነጉማ ተረጋጋ nagaa waaqayyo sirra siifaa baay'eetu akkam nagaa akkam nagaa nama tokko nama kirikiri akkatti isin karakkaru kana maaf akkatti sammuu keessan objecto jarri hundaa yeroo tokko naannu galche dafee ganni buusa isin immoo sa'aatii tokko guutuu muduu maaf waliin kirikiri akkatti baay'attu garuu waan adiif sagantaa keenya waan xumurreef yaadra yaaduma kanatti turre malee kanaafuu sammuu biizii akkatti of hin godhina maal beektaa yaada gara biraa akka kaanittu biizii waan of gootaniif jecha ummata afaan keenya afaan hiika afaan keessanii waan hin beekne hundumaa ol galchitanii sammuu keessan biizii of hin godhina akkuma yaada bamiigabaan awwaru kaalkulas argachu tokko beektaa amma akkuma wal jala ooluuni baay'ee sammuu nu jeeqaa jiranii haal tokko immoo kanaan durallee isinitti himen ture beektaa keessaan illee isin barreessan ture kanaan dura hin argine natti fakkaata. Maal? Akkuma al tokko akkuma wal qoqqoodanii beektaa amma akkuma afaan ofiitti wal jeeqaa jiranii beektaa guyyaa Oromiffaadhaan jechuudha. Darbee guyyaa tokko sila Oromiffaa kanaan gara biratti illee achi baatanii odoo nu dubbattanii gaarii naaf ture akkama yaada mataa kiyyaatti beektaa. Ijoolleen jiru bar maaliif akka hin jenne hin beekne malee jiraataa fa'aa hin beekaa. Jiraataa fa'aa Biraanuu fa'aa. Gaaf darbee mana keessa asumatti wal arginee ture beektaa jiraataa fa'aa. Kanaafuu irra baay'een beektaa gaafii nu gaafatu gaafii deebii fa'aa jira waa hedduu jira waa baay'ee jira amma irra guddaan baay'een ijoollonni baay'een jiru as jala amma nu warruma as jala baay'ee warri dhaggeeffatu jiru beektaa Oromiyaa warri danda'anillee baay'ee jiran amma Oromiyaallee Amaaranyaallee kanaafuu koppilingi sheerillee mana kee kanallee walumaan taanii foolollee akkasii baay'eetu gochuun dirqama keenya waan beektaa nama tokko warra Oromiyaa keenya kanas nu horgalchite gaafii deebii kana akkasii jala deemanii akkasii nullee akka sillee sirraa'illee waa baratanii nullee akka waa barsiisan deebii gaafiifillee deebiillee akka yaada uummata irrattillee akka kannanii furmaatallee nullee akka gammannu walumaan taane jechuudha. Kanaan dubbachuu barbaade waan birallee miti. Atilleen waaqayyo si'a umurii keessaa dheeressu si'a jajjabeessu waaqayyo si faana jiraatu baay'ee haalaan dhugaa baaddas namatti jettaa innaa akkatti galgala baay'ee si jala deemnee waa hedduu waa baay'ee dhaggeeffanna amma dandeenyutti jechuudha. Okay, jawaadha sunis. Nayyaala. Atillee nu yaali baay'ee nuufillee maal beektaa amma danda'ametti Oromiyaa kanaan nu gala waan ta'eef atis akka waan tokkotti nuuf yaali. Kanaaf atillee jabaan waaqayyo si jajjabeessu itti fufii kaayyoo kee irraan deebiin waaqayyo galmaan si haa ga'u. Kanaafuu teenkii hundumuu keessanuu isiniin jaaladha isiniin kabajaa. Kanaafuu nagaan naa bulaachi. Tole jawaadha isinis sirriitti hojjedha. Waanuma beektan warroota hin beekne barsiisuu qabdu.
itti jirra. Kanaafuu warri as jala jirtan hundumti keessanuu Oromonya warri beektanis Amaaranya የምታቁሙ ኦሮሞኛ የምታቁሙ ሁላችሁም ኮፒ ሊንክና ፎሎ አድርጉ። ከዛ 1 ሚሊዮን ምናምን አስገባው አሁን በዚህ ሳምንት ውስጥ። ስለዚህ ሁላችንም እንወዳለን። እሺ በርታ ሰላም ሁኑ። እናንተ ሰዎች ደህና ደሩ፣ ሰላም ደሩ። በቃ ቆይ ቦሰራ ይሄ ቪዲዮ ሳላሳይ ቆጣውማ ንፉግነት ነውና በጣም ወሳኝ ቪዲዮ ነው። አጭር ነች፣ መታየት አለባት ብዬ ስላመንኩ ነው ከቶፒኩም ጋር። ይሄ አሁን ስለ ጂሃድ አንስተን ነበረ። አይ ቲንክ ይሞግታሉ ብዬ ነበር በደንብ ያሰብኩት። በኋላ እናወጣዋለን ተብሎ የተቀመጠ ነው። ላሰማችሁ ትልቁ ላይ አድርገኝና ልብ በሉ። እዚህ ጋር 1000 ምናምን ሰዎች አላችሁ። በጂሃድ ሰው እንደሚገደል እንዴት እንደሚታረድም ሁላ ተናግሯል። አሁንም እየሆነብን ያለው ይሄ ነው። ስሙት። ይሄን ኡስታዝ ነገር ግዴታ አርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቀትላ፣ ስትገሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። አላህ ሁሉ ነገር ላይ በጎን ነገር ያርጓል። የሚገርም እኮ ነው። ምን አለ? በደንብ አድርጎ ቢላውን ይሳለው። በደንብ አድርገህ ስለ እረደው። ጂሃድ ላይ ካፊርም ብሎ ነው ጭራሽ ካፊርን ሙርተድን። ሙርተድ ማለት ሃይማኖቱን የቀየረን። ካፊር ማለት እኛ ነን። ቢላህን በደንብ ሳል ወገን ለማረድ ቢላህን በደንብ ሳል። ኡስማን አለ ጥያቄ አለ? ኡስማን ጥያቄ አለ? የለም። ይህ አሁን በተናገረው ግን ኡስታዝ ምንድን ነው ራሱ መሐመድ ራሱ አይን አስጉልጉሎ አስወጥቶ የለ እንዴ? እነዛ ምን አይ በሳት አቃጥሏል እንጂ እኮ አሊም በሳት አቃጥሏቸዋል እኮ ሰብስቦ ዛንዲቅ የሚባሉትን አይ ቲንክ ሱራና ነሳኢ 47 ወይንም 69 እንደዚህ አካባቢ ላይ በሳት አቃጥሏቸዋል ሰብስቦ። አውጡ በቃ ከቤቴ በኢየሱስ ይሄን ያህል ቆያለሁ ብዬ አላሰብኩም ነበር። ሳራግፋቸው ደስ ሲል የታበታች እናላውጣዎች በደንብ አስተውሉ። ዛሬ የተመለከትነው ወረራን ነው። እስላማዊ ወረራዎችን የተመለከትነው። በደንብ አስተውሉ። እስላማዊ ወረራ ምንድን ነው ለምትሉ ሙሐመድ ምድር ሁሉ የኔ ነች አለ። ከሰሜን እስከ ምስራቅ ከደቡብ እስከ ምዕራብ አየሁኝ ምድር ለእኔ ስትሰጥ አለ። ስለዚህ ምድር የኔ ነች ካለ በኋላ ሰዎች ደግሞ አለ በአላህና በእኔ እስካላመኑ ድረስ ሰላት በአግባቡ እስካልሰገዱ ድረስ ዘካ እስካልሰጡ ድረስ እንድጋደላቸው ታዝዣለሁ አለ። ይሄንን ካደረጉ አለ በእኔ ካመኑ በአላህ ካመኑ ሰላት ከሰገዱ ዘካ ከሰጡ ህይወታቸው ይጠበቃል፣ ንብረታቸው ይጠበቃል። ካልሆነ ግን ዋስትና የላቸውም አለ።
አይጠበቅም። በዚህ ምክንያት ህንድ፣ የመን፣ ቱርክ፣ ግብፅ፣ ኢራቅ፣ ኢራን፣ ሶሪያ እንዲወረሩ ሮም እንዲወረሩ ትእዛዝ ሰጠ ማለት ነው። አንዳንዶቹን ቆንጆ ሴቶች አሉ ሮምን ለምሳሌ ንብረታቸውና ሴቶቹ ቆንጆ ናቸው፣ እሱን ታገኛላችሁ፣ ሂዱና ወረሯቸው ውሰዱ አለ እና እንደዚህ በእንደዚህ አይነት ሁኔታ በአራቱ ማዕዘን የሚገኙ ሀገራት እንዲወረሩ ትእዛዝ ሰጠ። እሱ በነበረበት እንግዲህ ሲዋጋ የነበረው ራሱን የመከላከል ጦርነት ሳይሆን ያደረገው በቂያቸው በቤታቸው ያሉትን አታክ የማድረግ ነው። ንብረታቸውን የመዝረፍ ነው ስራ የሰራው ማለት ነው። ማስረጃ ሳይ ሙስሊም 21ን ተመለከት፣ ሳይ ሙስሊም 22ን ተመልከት፣ ሳይ ሙስሊም 21 ቢን ተመልከት፣ ሳይ ሙስሊም 21 ኤን ተመልከት፣ ሳይ ሙስሊም ኤን ሲ እና ዲን ተመልከት። ተጨማሪ ከፈለክ ቡሃሪ 25ን ተመልከት። ሰው ወረራ ቀጥታ ሰዎች እንዲፈጸምባቸው ይህንን ትእዛዝ ሰጠ። ምድር የኔና ያላህ ነች ስላለ ማለት ነው። ነጠቀና ቁርአኑም ላይ ከፈለክ ሱረቱ አንፋል 39ኛው አያ ላይ ይሄንኑ ይደግመዋል። ምድር ያላህና የሙሐመድ ነች። እምነት ሃይማኖት እስልምና ብቻ እስኪሆን ድረስ እንድጋደል ታዝዣለሁ አለ። ስለዚህ ነሰሰርሊ እስልምናን መቀበል አለብህ እንዳትገደል። እናንተ ተፎገርኩኝ ያለው ብዬ አውርቼ አስፎገረኝ። ኤኒዌይስ ደህና ደሩ። ለዛሬ በቃናል። ኤኒዌይስ በደንብ ግን አንድ እዚሁ አጽንኦት ልስጣችሁ። አርሲ ላይ የሚገደሉት ሆም መግፋት ስራ ነው። ክርስቲያኖቹ ሆም ብለው የማጥፋት የማጽዳት ስራ ነው እየሰሩ ያሉት። ስለዚህ በደንብ አስቡበት። ክርስቲያኖች ተነጋገሩ፣ ተወያዩ፣ ድምፅ መሆናችሁን ቀጥሉ። ነገር ግን ይሄ ዝም ብሎ ድምፁን ብቻ ሳይሆን ራሳችሁም ደግሞ ምን መስራት አለብን? ገዳያችን ማን ነው? ገዳያችንን ማወቅ አለብን። ቮይሱን ብቻ ሳይሆን ከማን ነው ቮይስ የሚሆናችሁ? ከማን ነው እሱ? ማን ነው ለእናንተ ድምፅ የሚሆናችሁ? ከማን ነው የሚሆናችሁ? ለምንድን ነው የሚሆናችሁ? ይሄንንም በደንብ አጥርታችሁ ለዩ። ጠላታችሁ ማን ነው? ከማን ጋር ነው ህብረት እያደረጋችሁ ያላችሁት? ክርስቲያናዊ ህብረት ሊኖራችሁ ይገባል። ከአራጃችሁ ጋር እየተባበራችሁ ከሆነ ለአራጃችሁ ገንዘብ እየሆናችሁ ከሆነ አስቸጋሪ ነው። ራሳችሁ ናችሁ ቤተሰቦቻችሁን እያስገደላችሁ ያላችሁት ማለት ነው። ቤተሰቦቻችሁን እያስገደላችሁ እያሳረዳችሁ ያላችሁት እናንተው ትሆናላችሁ። ስለዚህ በየትኛውም ሁኔታ ላይ ለጠላቶቻችሁ ገንዘብ መሆን የለባችሁ። በየትኛውም ሁኔታ ላይ ለአራጆቻችሁ መጠቀሚያ መሆን የለባችሁ። ተናበቡ፣ አስተውሉ። እንቅስቃሴያችሁ ሁሉ በተጠና ሁኔታ ይሁን። ቸር ሰንብቱ፣ ቸር ደሩ፣ ቸር ዋሉ።